በቃሉ መንፈስና መልእክት 2018 የአዲስ ደረጃ የአዲስ ገጽታ አመታችን our year of new level and new dimension እንዳለን ታውቃላችሁ ታስታውሳላችሁ እግዚአብሔር በሚሰጠው ትንቢታዊ ድምጽ ውስጥ ደግሞ ወደዛ ፍጻሜ ለመድረስ አካሄዱን አደራረጉን ደግሞ ያስተምረናል እግዚአብሔር አዲስ ደረጃ አዲስ ገጽታ ብሎናል እግዚአብሔር መዝሙር 84 ቁጥር 7 ከኃይል ወደ ኃይል ይሄዳሉ የአማልክት አምላክ በጽዮን ይታያል እንደሚል ከኃይል ወደ ኃይል ይሄዳሉ እንደሚል እግዚአብሔር ወደ አዲስ ደረጃ ወደ አዲስ ገጽታ በህይወታችን በኑሯችን በአገልግሎታችን በግንኙነቶቻችን በአጠቃላይ በሁለንተናችን እግዚአብሔር ሊያሸጋግረን ቃልን በፊታችን አውጥቷል በቃል የሚሰራ በቃልም የሚያከናውን አምላካችን ሁሉን ሲያደርግ ቃል አውጥቶ እንደሆነ ዘፍጥረት የእግዚአብሔር አሰራር ምስክር ነው እግዚአብሔርም አለ ሆኖም ክብር ለኢየሱስ ይሁን እግዚአብሔር ብርሃን ይሁን አለ ብርሃንም ሆነ አሁንም እግዚአብሔር አዲስ ደረጃ አዲስ ገጽታ ብሏል እንደዚያው ይሆናል ክብር ለኢየሱስ ይሁን ታዲያ ይሄን እግዚአብሔርን ትንቢታዊ ቃልና ድምጽ ሰምተናል ምን ማለት እንደሆነም በማርቆስ ወንጌል ምዕራፍ 9 ከቁጥር 2 እስከ 4 ባለፈው ጳጉሜ 5 እግዚአብሔር ተናግሮናል የአዲስ ደረጃ አዲስ ገጽታ ማለት ምን እንደሆነ እግዚአብሔር ይመስገን በዚህ ሮቦች ደግሞ ከዛሬ ጀምሮ በእግዚአብሔር ፊት የምንነጋገርበት ነገር በሁለተኛ ሳሙኤል ምዕራፍ 7 ቁጥር 18 ቃል ላይ ተመስርተን የአዲስ ደረጃና የአዲስ ገጽታ ወደ አዲስ ደረጃና ወደ አዲስ ገጽታ ለሚኖረው ሽግግር ከዳዊት ህይወት ዳዊት ብዙ የደረጃና የገጽታ ሽግግሮች ያደረገ ሰው ነው ከእረኝነት እስከ ንግስና በብዙ የደረጃና የገጽታ ለውጦች እና ሽግግሮች የሄደ ሰው ነው እና ከሱ ጉዞ ከሱ ጀርኒ ብዙ የምንማራቸው ነገሮች አሉ ለእኛም ወደ ተጠበቀልን አዲስ ደረጃና አዲስ ገጽታ ለመሸጋገር ከሱ የምንማራቸው ብዙ ነገሮች ስላሉ በዛ በዳዊት ጉዞ ውስጥ ብዙ ቁም ነገሮችን በእግዚአብሔር ቃል እየመረመረን እየተማረን በእነዚያ እውነቶች ላይ እየተራመድንና እየተንቀሳቀስን እግዚአብሔር ወደ ተናገረልን አዲስ ደረጃና አዲስ ገጽታ በኢየሱስ ስም እንሸጋገራለን ላምብበው ሁለተኛ ሳሙኤል ምዕራፍ 7 ቁጥር 18 እንዲህ ይላል ንጉሱ ዳዊትም ገባ የታሪኩን አውድ ታውቁታላችሁ ጠላቶቹን አሸንፎ ዳዊት ለራሱ የዝግባ ቤተመንግስት ሰርቶ ከገባ በኋላ አንድ ነገር አሰበ እኔ በዝግባ ቤተመንግስት ተቀምጫለሁ በጥሩ ቤተመንግስት ተቀምጫለሁ አምላኬ እግዚአብሔር ግን በድንኳን ነው የሚኖረው ታቦቱ ስለዚህ ለምን ለእግዚአብሔር ቤት አልሰራም ብሎ ሲናገር ያንንም ነገር ደግሞ አጠገቡ ለነበረው ለነብዩ ናታን ሲያማክረው ነብዩ ናታን ወደ እንዲህ አለው በቃ እግዚአብሔር ካንተ ጋር ነው መልካም የመሰለህን አድርግ አለው ነገር ግን ናታን ወደ እግዚአብሔር ሲመለስ እግዚአብሔር አንድ ነገር ነገረው ሂድና ለዳዊት እንዲህ በለው እኔ ነኝ ቤት የምሰራልህ አንተ አይደለም ቤት የምትሰራልኝ ብሎ ብዙ መልካም ነገሮችን እግዚአብሔር ያደረገለትን ነገር ከዚያም በኋላ ለሱም ለትውልዱም የሚያደርገውን በጎ ነገር ተናገረው እግዚአብሔር በነብዩ ናታን በኩል ከዚህ በኋላ ነው ቁጥር 18 ላይ ንጉሱ ዳዊትም ገባ ይላል ይሄን ሁሉ ሰምቶ ገባና በእግዚአብሔር ፊት ተቀምጦ እንዲህ አለ ጌታ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ ቤቴስ ምንድነው ክብር ለኢየሱስ ይሁን አሜን በዚች አንድ ጥቅስ ውስጥ በጣም ቁም ነገር ያዘሉ ለዳዊት የደረጃም የገጽታም ሽግግር ምክንያት የሆኑ በጣም ከፍ ያሉ መጽሐፍ ቅዱሳዊ መሰረት ያላቸው ቁም ነገሮች አሉ ከቃላቶቹ ዳሰሳን ጀምር እንዲህ ይላል ቃሉ እስከዚህ በሉ እንደገና እስከዚህ ሲል በዳዊት ህይወት ጉዞ ከሆነ ደረጃ ከሆነ ገጽታ ወደሆነ ደረጃ ወደሆነ ገጽታ እንዲሄደ ይናገራል ማለት ነው አይደለም እስከዚህ ሲል ማለት የሆነ ቦታ ነበረ አሁን ያለበትን ነገር እስከዚህ አለው አሁን የነበረበት ቦታ አለ አሁን ጠላቶቹን አሸንፎ እስራኤልን ሁሉ ጠቅልሎ እየገዛ ያለበት በእስራኤል ላይ በሁሉም ነገዶች ላይ ንጉስ ሆኖ በኢየሩሳሌም
የተሾመበትና የቆመበት ያ ስፍራ አለ ያ ከዚህ ያለው ግን እስከዚህ ሲል ደግሞ መነሻ ነበረው ክብር ለኢየሱስ ይሁን በዚህ የዳዊት የእስከዚህ አባባል ውስጥ በዚህ የጸሎቱ ይዘት ውስጥ እስከዚህ አባባል ውስጥ ሽግግሮች እናያለን ማለት ነው አሜን የደረጃን የገጽታን ሽግግር ሂደትን ያሳየናል ይሄ ቃል ሁለተኛ ሳሙኤል ምዕራፍ 7 እዚያው ምዕራፍ ላይ ቁጥር 8 ላይ እግዚአብሔር በነብዩ ናታን በኩል በነገረው መልካም ጭብጦች ውስጥ እንዲህም ብሎታል ይሄንን የእስከዚህ ያለውን የጉዞ ሂደቱን ከምን ወደ ምን እንደሆነ የሚጠቁም ነገር አስቀምጧል ቁጥር 8 ሁለተኛ ሳሙኤል ምዕራፍ 7 አሁንም ዳዊትን ባሪያዬን እንዲህ በለው የሰራዊት ጌታ እግዚአብሔር እንዲህ ይላል አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ ይላል እግዚአብሔር እስከዚህ ሲል ንግስናውስ ገብቷል ግን እስከዚህ የሚለው አባባል ከዚያ ከበግ ጠባቂነት ከእረኝነት በእስራኤል ላይ ሙሉ ግዛቷን በማስተዳደር ሙሉ ጠላቶቿን በመምታት ያለበትን የንግስና ከፍታ ወደዛም የደረሰበትን ሂደት የሚጠቁም ነው ክብር ለኢየሱስ ይሁን በዚህ ዓመት እኔና እናንተም እስከዚህ የምንልበት የምስጋና ጸሎትና የምስጋና ድምጽ በህይወታችን ይመጣ ዘንድ እግዚአብሔር የአዲስ ደረጃና የአዲስ ገጽታ ሽግግር ያደርግልናል እዚያ አዲስ ደረጃና አዲስ ገጽታ ውስጥ እንገባና ዞር ብለን ሂደቱን ተመልክተን እስከዚህ የምንልበት የምስክርነት ቃል በ2018 እግዚአብሔር በአፋችን ይሞላል አንዳንዶቻችን ዛሬ እስከዚህ የምንለው ነገር ላይኖር ይችላል ያንን የደረጃና የገጽታ ሽግግር ያላገኘን እንኖራለን በ2018 ግን እግዚአብሔር በፊታችን ባወጣው ቃል እስከዚህ ብለን እግዚአብሔርን የምናመሰግንበት እግዚአብሔርን የምንባርክበት የአዲስ ደረጃና የአዲስ ገጽታ ለውጥ በኢየሱስ ክርስቶስ ስም እግዚአብሔር ያደርግልናል አሜን ሲጎናችሁ ላለው ሰው እስከዚህ የምትልበት በሉ እስከዚህ የምትልበት የአዲስ ደረጃ የአዲስ ገጽታ ሽግግር ይሆንልሃል እስከዚህ የምትልበት በሉ እስከዚህ ዛሬ ካለህበት ትላንት ከነበርክበት የሆነ ቦታ ትገባና የሆነ ከፍታ ውስጥ ትገባና የሆነ ደረጃ ውስጥ ትገባና የሆነ ገጽታ ውስጥ ትገባና እስከዚህ የምትልበት ከዚያ እስከዚህ የምትልበት ኢየሱስ ያድናል ዳዊትም እስከዚህ ሲል እነዚያን የደረጃና የገጽታ ሽግግሮች የሌቭል እና የዳይሜንሽን ሽግግሮች እንደነበሩ ታሪኩ ጠቋሚ ነው በግልጽ ቁጥር 8ም እንደነገረን መንጋውን ስትከተል በሕዝቤ እስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ በግ ጥበቃ እረኝነት ነው የሕዝብ አለቃ ንግስና ነው ከበግ ጠባቂነት ከእረኝነት ይሄ ከእረኝነት ወደ ንግስና ያለው ሽግግር የደረጃም ለውጥ ነው የአይነትም ለውጥ ነው መጠናዊም ነው ባለፈው እንደተነጋገርነው አይነታዊም ነው እረኛ የአባቱን ከብቶች የሚጠብቅ እረኛ የመጠን ለውጥ ቢሆን ኖሮ የራሱ ከብቶች ያሉት እረኛ ሊሆን ይችላል የራሱ ከብቶች ያሉት ያ መጠን ለውጥ ነው ትላንት የአባቴን ከብቶች ጠብቅ ነበር አሁን የራሴን ከብቶች የምጠብቅ የራሴ ከብቶች ያሉኝ ይላል ይሄ መጠናዊ ለውጥ ነው ግን እግዚአብሔር አዲስ ደረጃ አዲስ ገጽታ ብሎ የለወጠለት ለውጥ ግን አይነታዊም ነው ንግስና ውስጥ ነው የገባው አሁን ከበጎች እንደተናገረው ከመንጋ ጀርባ ከበግ ጥበቃ ከሚለው ወጥቶ እግዚአብሔር የመረጠውንና የወደደውን የእስራኤልን ሕዝብ በእግዚአብሔር ስምና በእግዚአብሔር ቃል የሚገዛና የሚመራ ከበግ ወደ ሰው ተሸጋገረ ከበግረኝነት ወደ ሰው ወደ ሕዝብ አለቃነት ተሸጋገረ ዳይሜንሽናል ቼንጅም ነው መጠናዊ ብቻ ሳይሆን እንደዚህ አይነት የአዲስ ደረጃና የአዲስ ገጽታ ለውጦች እግዚአብሔር ባወጣው ቃል በ2018 ቀኖቻችን ላይ ተቀጥረዋል እስቲ አሜን በሉ በደም
ክብር ለኢየሱስ ይሁን። ግን አንድ ነገር አስቀድመን እንወቅ። ዛሬ ባጭሩ አንድ ሐሳብ ነግሬያችሁ ነው የምጨርሰው። የደረጃና የገጽታ ሽግግር አዲስ ደረጃ አዲስ ገጽታ ስንል ሽግግር አለበት ማለት ነው። አዲስ ስንል የሆነ አሮጌ ነገር አለ፣ ከአንድ አሮጌ ነገር ወደ አዲስ፣ ከትላንት ወደ ዛሬ እስከዚህ የምንልበት፣ ከዚያ እስከዚህ የምንልበት ጉዞ የሚታይበት ነው። የእግዚአብሔር ቃል እንደሚናገርን የደረጃና የገጽታ ሽግግር ከሁሉ በፊት ከሁሉም በላይ የአመለካከት ቁመናን ከማስተካከል ይጀምራል። ወይም የአመለካከት ቁመና ለውጥን ይጠይቃል። ለአዲስ ደረጃና ለአዲስ ገጽታ ሽግግር የአመለካከት ቁመና ለውጥ ይጠይቃል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ሐዋርያው ጳውሎስ በምሳሌነት የልጅነትና የጎልማሳነትን ሽግግርና ለውጥ ሲናገር ምን አለ? ልጅ ሳለሁ እንደ ልጅ እናገር ነበር። አሁን ልጅ የሚባል ደረጃ፣ ልጅ የሚባል ገጽታ ነበረ። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ አለ። አሁን ከልጅ ደረጃ ከልጅ ገጽታ ወደ ጎልማሳ ደረጃ ወደ ጎልማሳ ገጽታ ያለውን ሽግግር ሲናገር ለዚህ ሽግግር ዋና ሚና የነበረው ጉዳይ አነጋገሩ፣ አስተሳሰቡ፣ አቆጣጠሩ ለውጥ እንደሆነ ይናገራል። ልጅ ሳለሁ እንዲቆጥር፣ አሁን ግን አለ የልጅነትን ጠባይ ሽሬ ያለው ለዛ የጎልማሳነት ደረጃና የጎልማሳነት ገጽታ ለዚህ የአዲስ ደረጃና የአዲስ ገጽታ ሽግግር ሚና የተጫወተው አስተሳሰቤ፣ አነጋገሬ፣ አቆጣጠሬ፣ በአጠቃላይ የአመለካከት ቁመናዬ ተስተካክሏል። ያን ሽሮ ይሄን ተክቷል። እግዚአብሔር ይመስገን። በዳዊት ሕይወት ውስጥም እስከዚህ ባለበት ከዚያ እስከዚህ ከረኝነት እስከ ንግስና በነበረው ጉዞ ውስጥ ለአዲስ ደረጃ በየጊዜው በየወቅቱ ለነበረው የአዲስ ደረጃና የአዲስ ገጽታ ሽግግር ሚና የተጫወተለት አንድ ወሳኝ አመለካከት እንዳለ በዚህ በቁጥር 18 ላይ ሁለተኛ ሳሙኤል 7:18 ላይ ባለው የዳዊት ጸሎት ይዘት ውስጥ እንመለከታለን። ጌታ በነገር ሁሉ ማስተዋልን ይስጠን። አሜን በሉ እስቲ በደም። ዛሬ ይሄ የአመለካከት ቁመና፣ ይሄ የአመለካከት ውቅር በአይምሮአችን በኢየሱስ ስም ይተከል። ምን አለ ዳዊት ሲጸልይ? ሁለተኛ ሳሙኤል ምዕራፍ 7 ቁጥር 18 ላይ ንጉሥ ዳዊትም ገባ፣ በእግዚአብሔርም ፊትም ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር ሆይ እስከዚህ ከዚያ እስከዚህ ሽግግር ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው? እንዲሁ በደምሳሳው እንለፈው ብንል ብዙ ቁም ነገር ያለው አይመስልም ቃሉ። ግን እስቲ አረፍ ብለን እንስማው የዳዊትን ጸሎት። እስከዚህ አለና የመረጠው ቃል ምን እንደሆነ ታውቃላችሁ? ያደረስከኝ። የደረስኩት አላለም፣ ያደረሱኝ አላለም። የደረጃና የገጽታ ለውጦቼ ሽግግሮቼ ዋና ሚና ተጫዋች፣ ዋና ተሳታፊ፣ ዋና ሞተር አንቀሳቃሽ አንተ ነህ። ያደረስከኝ ይሄ አመለካከት ነበረው። የሚገርማችሁ ዳዊት የደረስኩት እስከዚህ የደረስኩት ብሎ ሊል የሚችልባቸው ብዙዎቻችን እምንቀናባቸው ልዩ ብቃቶች ነበሩት። መጽሐፍ ቅዱሳችሁን ስታነቡ ከረኝነት ደረጃና ገጽታ ወደ ንግስና ደረጃና ገጽታ ደረስኩ፣ አደረሱኝ ሊላቸው የሚችል
ድርብርብ ብቃቶች ነበሩት ግን እስከዚህ ብሎ ሽግግሩን ሲቃኝ የጸለየበትና እግዚአብሔርን ያመሰገነበት ቁም ነገር ያለው አንድ ቃል ያደረስከኝ አሜን ልንገራችሁ ዳዊት አንደኛ ሳሙኤል 16:12 ልኮም ማስመጣው ይላል ሳሙኤል ወደ ቤተልሔም መጥቶ ወደ አባቱ ቤት እርሱም ቀይ አይኑም የተዋበ መልኩም ያማረ ነበረ ይላል ዳዊት ውበት ነበረው በዚህ ሰዓት አካላዊ ይሄንን ቃል ሲጠቀም መጽሐፍ ቅዱስ እንዲሁ አካላዊ ውበት ብቻ ሳይሆን ሞገሳም ማለት ነው መልካም ማለት ሞገሳም ውበት ነበረው መልክ ነበረው ሞገስ ነበረው ዳዊት ነገር ግን ውበቴ መልኬ ሞገሴ እስከዚህ አደረሰኝ አላለም ያደረስከኝ አንደኛ ሳሙኤል 16:18 ላይ ብትሄዱ ከብላቴኖች አንዱ መልሶ እነሆ መልካም አድርጎ በገና የሚመታ የቤተልሔምን የእሴይን ልጅ አይቻለሁ እርሱም ጽኑ ኃያል ነው በነገርም ብልህ መልኩም ያማረ ነው እግዚአብሔር ከእርሱ ጋር ነው አለ ሳኦልም ወደ እሴይ መልእክተኞች ልኮ ከበጎች ጋር ያለውን ልጅህን ዳዊትን ላክልኝ አለው ይላል ዳዊት ውበት ብቻ ሳይሆን ክህሎትም የነበረው ነው የነገስታትን ዲፕሬሽን የሚያባርር ጥሩ የክራር የማስንቆ ዕውቀት የበገና ዕውቀት የነበረው ሰው ነው ጠቢብ ሰው እንደነበረ ይናገራል የእግዚአብሔር ቃል እንደሚያሳየን በነገርም ብልህ የነበረ ዊዝደም የነበረው ክህሎት የነበረው ሰው ነው ውበቴ ክህሎቴ እስከዚህ አደረሱኝ አላለም ያደረስከኝ ይሄ የሚያሳየው በዳዊት ሽግግር ውስጥ የነበረውን ያመለካከት ቁመና ነው ከእረኝነት ወደ ጀነራልነት ከጀነራልነት ወደ አንድ ነገድ ገዢነት በኬብሮን 7 ዓመት በይሁዳ ነገድ ላይ ገዝቷል የክልል ፕሬዝዳንት በሉት ከዚያ ደግሞ ወደ አጠቃላይ የእስራኤል የፌደራሉ መንግስት ፕሬዝዳንትነት ሲሸጋገር እነዚህ ሁሉ የደረጃና የገጽታ ሽግግሮች ላይ ሁሉ እነዚህ አቅሞች ነበሩት ውበት ነበረው ሞገሳም ነበረ ክህሎት ነበረው ብልህ ነበረ በገና ደናርጎ ይመታ ነበር ጽኑ ኃያል ነበር እግዚአብሔር ቃል እንደሚናገረው እሱ ብቻ አይደለም አንደኛ ሳሙኤል 17:34ን ተመልከቱ ዳዊትም ሳኦልን አለው እኔ ባሪያህ የአባቶቼን በጎች ስጠብቅ አንበሳና ድብ ይመጣ ነበር ከመንጋውም ጠቦት ይወስድ ነበር በኋላው መከተለውና አመታው ነበር ከአፉም አስጥለው ነበር የሚናገረው ስለ አንበሳና ድብ ነው ጉልበትም ነበረው ውበትም ክህሎትም ጉልበትም ነበረው ገና በረኝነቱ ውበቱም በረኝነቱ ክህሎቱም በረኝነቱ ጉልበቱም በረኝነቱ ዘመን ያኔ እስከዚህ ከማለቱ በፊት መነሻው ላይ እነዚህ ሁሉ ብቃቶች ነበሩት ዳዊት ነገር ግን ንግስናው ክላይማክስ ላይ ደርሶ በእግዚአብሔር ፊት ገብቶ ሲጸልይ ለዚህ ሁሉ ሽግግሩ ትልቅ ሚና የተጫወተ ያመለካከት ቁመና ነበረው ያደረስከኝ ጆቻችንን ከፍ እናደርጋለን ያደረስከኝ በሉት ብዙ ነገር ሊኖራችሁ ይችላል እንደ ዳዊት ድርብርብ ነገር ሊኖራችሁ ይችላል ለአዲሱ ደረጃ ለአዲሱ ገጽታ አቅም የሚሰጣችሁ ብቁ የሚያደርጋችሁ እነዚህ ነገሮች ያደርሱኛል የምትሏቸው ያደርሱኛል እስከዚያ ያደርሱኛል እስከዚህ ያደርሱኛል የምትሏቸው ነገሮች ሊኖሩ ይችላሉ unfortunately እነዚያ ነገሮች ግን አያደርሱም ዳዊት ወደ አዲስ ደረጃ ወደ አዲስ ገጽታ ለነበሩት ሽግግሮች ሁሉ ዋናውን ስፍራ ያዘው ይሄ አመለካከት ቁመናው ነው ዛሬ በኢየሱስ ክርስቶስ ስም ይሄ ለውጥ በህይወታችን እግዚአብሔር ያደርግልን ጆቻችሁን ከፍ አድርጎ ለውጠው በሉት ለውጠው ክብር ለኢየሱስ ይሁን ውበቱ ክህሎቱ ጉልበቱ ማለት ይችላል እንዴ ቀላል መሰላችሁ እንዴ አንበሳ በእጅ መግደል
ወጣበት ነበር ተመልከቱ እኮ በኋላው ከተለውና መታው ነበር እንዴ አንበሳና ድብ አንድ ጠቦት ይዞ ቢሄድ ወደ ኋላ ተከተላለህ ወይስ ከሱ ትሸሻለህ እከተለው ነበር እመታው ነበር ካፉም ማስጥለው ነበር በተነሳብኝ ጊዜ ደግሞ ጉሮሮውን ይዤ እመታውና እንዲህ አይነት ጉልበት ያለው ሰው እንዴት ነው ሳኦል የሚያቀተው ንጉስ ሳኦል አንበሳ ድብ የበጫጨቀ ሳኦል ሲከተለው ዝም ብሎ ወዲያ ያለ መሸሽና ከዋሻ መንከራተት ነበረበት ዞር ብሎ የተነሳበትን ድንብና አንበሳ እንደበጫጨቀ አይበጫጭቀውም ነበር ነገር ግን የአዲስ ደረጃ የአዲስ ገጽታ ሽግግሩ አቅም ያለው እሱ ጋር ሳይሆን አምላኩ ጋር እንደሆነ ያውቃል he avoided self reliance and self entitlement አለ ለዚህ አደረስከኝ አለ እስከዚህ አደረስከኝ እኔ ማን ነኝ ቤቴስ ምንድነው እኔማ ዳዊት ነኝ እንዲህ አይነቱ ሰው እንደ እግዚአብሔር ልብ የተባለው ሰው ይገባኛል ከረኝነት ወደ ጀነራልነት ከጀነራልነት የነገድ ገዥነት ከነገድ ገዥነት ወደ እስራኤል ንጉስነት መሸጋገር እኔ ዳዊት ይገባኛል እንደ እግዚአብሔር ሆንኩ ሰው ከስምንቱ ወንድሞቼ መካከል ተለይቼ ተመረጡ በዛ ላይ ውበት ያለኝ ሞገስ ያለኝ በዚያ ላይ ክህሎት ያለኝ በዚያ ላይ ጉልበት ያለኝ he never felt entitled ልንገራችሁ እግዚአብሔር ጆሮን ጭው ወደሚያደርግ አዲስ ደረጃና አዲስ ገጽታ ያሸጋግራችኋል የዚያ ቀን ቆማችሁ በእግዚአብሔር ፊት ስታመሰክሩ እኔ ነኝ ሳይሆን እኔ ማን ነኝ ይሁን ምስጋናችሁ ይሄንን የራስ ብቃትን እና ይገባኛል ባይነት ማለት ነው self entitlement ማለት ይገባኛል ባይነት ቤቴስ ምንድነው ሲልኮ በዚያ ዘመን እኮ የዳዊት ቤት ማለት ትልቅ ነገር እኮ በሳኦል ቤትና በዳዊት ቤት መካከል የዳዊት ቤት was a legend ሁሉ የዳዊት ቤት የሚባልለት ነብዩ የሚተነብይለት ብዙ ነገር ግን ምንድነው እሱ ያደረስከኝ ኢየሱስ ያድናል እጆቻችሁን ከፍ አርጉና ይሄን ነገር እንናገራለን ዛሬ አንድ ትንቢት አለኝ በእናንተ ላይ የምናገረው ክብር ለኢየሱስ ይሁን እጆቻችሁን ከፍ አርጉ እግዚአብሔር ሆይ በሉት በዚህ አመት ያዘጋጀህልኝ አዲስ ደረጃ አዲስ ገጽታ በእኔ አቅም በእኔ ብቃት በእኔ ጉልበት በእኔ ውበት በእኔ ክህሎት እንደማልሸጋገር አውቃለሁ ይልቅስ በአንተ ብቃት በአንተ ውበት በአንተ ጉልበት በአንተ ክህሎት እንደምሸጋገር አምናለሁ ይሄ ይሁንልን በቃ ዛሬ ይሄ የአይምሮ shift ይሁንልን እኔ ይሄ ቃል እልፍ ነው የተናገረው መንፈሴን ያደረስከኝ እስከዚህ ያደረስከኝ አሁን ቀንጆቻችሁና እስኪ ገባባችሁ ትላላችሁ ያደረስከኝ በሉት ምክንያቱም ነገ ስንጠየቅ የደረስኩት ምንል ብዙዎች ልንኖር እንችላለን ግን በራስህ ውበት በራስህ ክህሎት በራስህ ጉልበት የደረስክበት ነገር አጸና አደረስከኝ ያለ ግን እሱ እንኳን ቢያልፍ ዙፋኑ የዘላለም መንግስት ሆኖ መሲሁ እንኳን በዳዊት ዙፋን ላይ ነው የተቀመጠው ክብር ለኢየሱስ the sustenance of your transition በዚህ አመለካከት ላይ የመሻገር ጽናት ያለው በዚህ አመለካከት ላይ ያደረስከኝ ለአዲስ ደረጃና ለአዲስ ገጽታ ሽግግር ሊኖረን የሚገባው የአመለካከት ቁመና በእኛ ውበት ክህሎትና ጉልበት ብቻ የደረጃም ይሁን የገጽታ ሽግግር ማድረግ እንደማንችል ማስተዋል አንዳንድ ጊዜ እኮ
ብለን አናቅም። በአንድም በሌላም ሁኔታ ከውበታችን ከክህሎታችን ከጉልበታችን አሉን ከምንላቸው የእኛ ብቃቶች የተነሳ ይሄ ደረጃ ይገባኝም ብለን አናቅም። ይሄ ገጽታ ይገባኝም፣ ይሄ ደረጃ ነው የሚገባኝ፣ ይሄ ገጽታ ነው የሚገባኝ አላለችም ነፍሳችን። ብንልም እኮ ልክ ቢል ዳዊት ድብና አንበሳ በእጁ ገዳይ፣ ድብና አንበሳ በእጁ ገዳይ ሰውዬ መንግስት ለኔ ይገባኛል ቢል ምንድነው? ልክ እኮ ነው እንዴ! እንደዛ አይነት ክህሎት ያለው ሰው ይሄ ለኔ ነው የሚገባኝ ቢል ይሄ ወደዛ ያደርሰኛል ብሎ ቢመካበት እኮ ብዙም የሚያስጠይቅ አይደለም። ዳዊት ግን በመዝሙሮቹ እንደሚናገረው የመከረኝን እግዚአብሔርን አመሰግናለሁ እንደሚል የእግዚአብሔር ምክር የበዛለት ሰው ስለሆነ ውበቱን ትምክቱ አላረገም፣ ክህሎቱን ትምክቱ አላረገም፣ ጉልበቱን ትምክቱ አላረገም። ይልቅ አምላኩን ትምክቱ አድርጎ በከፍታው ላይ በቆመ ሰዓት የሄደበትን የአመለካከት ቁመና ነገረን። የመጣበትን እስከዚህ ከዚያ እስከዚህ የመጣውት በዚያ አመለካከት ቁመና ነው። ከዚያ እስከዚህ የመጣውት ምን በሚለው ያደረስከኝ ይያል ያደረስከኝ ይያል አጉል የራስ መተማመን የለኝም፣ አጉልም የራስ ይገባኛል ባይነትም አልነበረኝም። ያቺ ጸሎቱ የጉዞው ትርክት ነች። ያቺ ጸሎቱ በጉዞ የመጣበት የአመለካከቱ ቁመና ገለጻ ነች በእግዚአብሔር ፊት። ሃሌሉያ! ደርሰን ለይስሙላ ሳይሆን ከመድረሳችን በፊት የእውነት ይሄ አመለካከት ይሆንልን። ሃሌሉያ! አንድ በአሜሪካ የፊልም አዋርድ ተሸላሚ የሆነች ሴት ቆየት ብሏል። ያነበብኩት ነው፣ መጽሐፍ ላይ ነው ያነበብኩት። ቆየት ያለ መጽሐፍ ነውና በአንድ አዋርድ ላይ ሴቲቷ ስትናገር ቆመችና ለዚህ አዋርድ ስለበቃው በጣም ደስ ይለኛል፣ ወደዚህ እንድደርስ የረዱኝን እያለች የእናቷን ጸሎት የእንትኖቿን ምናምን በጣም ፖዚቲቭ የሆኑ ነገሮችን የራሷንም እንትን በቃ በልጅነቴ እንትን አባቴ አስተማሪ ዲሲፕሊን እናቴ መከረችኝ ምናምን እያለች ሌላ ማት ነገሮች በራሷ ዙሪያ ጠነጠነች። በኋላ ካዋርዷ ጽሁፍ በኋላ ውስጥ አዋቂዎች ሪቪዋን ሲጽፉ መጽሔት ላይ ያቺ ሴትዮ የፊልም አክቲንግ ነገር ውስጥ እንኳን እንድትገባ ከሁለት ፕሮዲዩሰሮች ጋር ተኝታለች። ለተለያዩ ሰዎች የገንዘብ የጉቦ ሰጥታለች። እነዚህን ሁሉ አድርጋ ነው እዛ ደረጃ አሁን ራሱ ለአዋርዱ ኖሚኔት እንድትደረግ የአዋርድ ኮሚቴዎቹን ብራይብ አርጋለች። ካንዱ ጋር ተኝታለች። ስትቆም ግን ለታይታ ምናለች? በዚያ ሁሉ የራሷ ብልሃት የራሷ አቅም የራሷ ጉልበት ተጣጥራ እና ሸዋውዳ እዚህ እንደደረሰች ክዳ ለታይታ እግዚአብሔርን እናቴን አጎቴን ምናምን ማለት ጀመረ። ልንገራችሁ፣ ሃሌሉያ! ከደረስን በኋላ ለታይታ እንዳንል ከመነሳታችን በፊት ይሄ አመለካከት ይወረሰን። ጆች ምን እንላለን? አንዳንዴ ከደረስ ማለት ጌታ እኮ ነው ምናምን እንላለን። ግን ፋይላችን ቢገለጥ ብዙ ነገሮች ሊኖሩ ይችላል። ዛሬ ግን ይሄ አመለካከት ለውጥ ቢሆንልን እግዚአብሔር ለራሱ ክብር ለራሱ ምስጋና ሽግግራችንን ያፈጥነዋል። ኢየሱስ ክርስቶስ ያድናል። ሃሌሉያ! መክብብ ምዕራፍ 9 ቁጥር 11 ይሄን ተናግሬ ጨርሳለሁ። አንድ ጸሎትና አዋጅ አድርገን እግዚአብሔር ይመስገን። እኔም ተመለስኩ አለ። ከፀሐይም በታች ሩጫ ለፈጣኖች ሰልፍም ለኃያላን እንጀራም ለጠቢባን ባለጠግነትም ለአስተዋዮች ሞገስም ለአዋቂዎች እንዳልሆነ አየሁ።
ጊዜና እድል ግን ሁሉን ያገናኛቸዋል ይላል። ስሙኛው ይሄ ቃል እያለን ያለው በአማርኛ በመደዴ አማርኛ ፈጣን ስለሆንኩ ብቻ ሩጫ መቅደም አትችልም፣ ኃያል ስለሆንክ ብቻ በሰልፍ ማሸነፍ አትችልም፣ ጠቢብ ስለሆንክ ብቻ እንጀራ ማግኘት አትችልም፣ አስተዋይ ስለሆንክ ብቻ ባለጠጋ ልትሆን አትችልም፣ አዋቂ ስለሆንክ ብቻ ሞገስ ሊኖርህ አይችልም። እነዚህ ሁሉ እንኳን ቢኖሩ እነዚያን ውጤቶች እነዚያን የደረጃ የገጽታ ውጤቶች ማግኘት ለውጦች ማግኘት የምትችለው ሌላ ኤክስ ፋክተር አለ። ጊዜና እድል የሚለው ቃል ብዙ አይወሳሰብ። ጸሐፊው ሊናገር የፈለገው የእግዚአብሔርን ሚና ነው። ጊዜና እድል የሚለው ቃል በአጭሩ ምን ማለት ነው? ወቅታዊ አጋጣሚዎች ማለት ነው። ታይምሊ ኦፖርቹኒቲስ። በአንተ ያለው ፍጥነት፣ በአንተ ያለው ኃይል፣ በአንተ ያለው ጥበብ፣ በአንተ ያለው ማስተዋል፣ በአንተ ያለው ዕውቀት ለእነዚያ ውጤቶች እንዲያበቃ እግዚአብሔር በወቅታዊ አጋጣሚዎች ጣልቃ ሲገባልህ ነው ማለቱ ነው በአጭር ቃል። ምክንያቱም ጊዜያዊ አጋጣሚዎችን ኦርኬስትሬት ማድረግ የሚችለው እግዚአብሔር ብቻ ነው። አሜን። አንድ ጊዜ አንድ የመዝናኛ ስፍራ ላይ አንድ ሰው ብዙ ጃንጥላ ሊሸጥ ይዞ ወጣ። ጃንጥላ ሻጭ ነው እና ብዙ ጃንጥላዎች አሉ። ስለዚህ የተሸጠውን ይሸጥ ብሎ መዝናኛው ስፍራ ጋር መጣ። ሜዳ ላይ ያለ መዝናኛ። እዛ ግን አይስክሪም ሻጮች፣ ምግብ ሻጮች ነው ገበያ ይደራላችሁ። ሰልፉ ምግብ ቤቶች ላይ፣ ኬክ ቤቶች ላይ፣ አይስክሪም ቤቶች ላይ ነው ሰልፉ ያለው። ገበያውም ገንዘቡም እዛ ሄዷል። እና ያ ሰው እግዚአብሔርን አመስግኖ ጸልዮ ወጣ። ከዚያ በኋላ ድንገት ዝናብ ዘነበ። ወቅታዊ አጋጣሚ ድንገት ዝናብ ዘነበ። አሁን የአይስክሬሙ የኬኩም የምግብ ቤቱ ሰልፍ ሁሉ ወደ ጃንጥላው ቤት ሆነ። አሜን በሉ እስቲ በደም። እንደ ሁኔታው አውድ ገበያውና ገንዘቡ የታቅጣጫ መሄድ እንዳለበት ግልጽ ነው። ግን እግዚአብሔር ዝናብ ሲያመጣ አሜን። ይሄ ጥቅስ እያለ ያለው እነዚህ አይኑሩ አይደለም። ፈጣንነት መልካም ነው፣ ኃያልነት መልካም ነው። ዳዊትም እነዛ ነገሮች እኮ መጥፎ ነገሮች አልነበሩም። ብቃቶች ናቸው፣ ሸክሞች አልነበሩበትም። ግን he detached himself ለደረጃና ለገጽታ ሽግግሬ የአቅሜ ምንጭ ያደረስከኝ ኢየሱስ ያድናል። መጽሐፍ ቅዱስ ሲናገር ጊዜና እድል ማለት በጊዜ ውስጥ የሚፈጠሩ እግዚአብሔር ኦርኬስትሬት የሚያረጋቸው በህይወታችሁ ሩጫና ጉዞ ላይ እቺን የተሰወረች የእግዚአብሔርን እጅ ማስተዋል ይሁንላችሁ። ከትግል ታርፋላችሁ። ዘጸአት ምዕራፍ 9 ቁጥር 5 እና 6 እግዚአብሔር ነገ ይህን ነገር በመድር ላይ ያደርጋል ብሎ ጊዜን ወሰነ። ነገ ይሄን አያችሁ ጊዜያዊ ኦፖርቹኒቲስ እንዲህ አደርጋለሁ ነገ እንዲህ ይሆናል። 2018 እግዚአብሔር ነገ ያለ የሚያቀነባብራቸው ለአዲስ ደረጃና ለአዲስ ገጽታ ሽግግር በእናንተ ያለውን አቅም መጠቀም የምትችሉበትን ነገሮች እግዚአብሔር ይፈጥራል፣ እግዚአብሔር ያደርጋል። ዛሬ ወገኖቼ ብዙ ከፍታ ላይ ያሉ ሰዎች ካላቸው ነገር ለከፍታው የሚመጥኑ ብቻ መስሏችሁ ይሆናል። ከነዛ እኮ የተሻሉ ሰዎች አሉ አይደለም እንዴ? ያ ስፍራ ያ ከፍታ ያ ደረጃ ያ ገጽታ ከነሱ በላይ የሚመጥናቸው ብዙዎች እኮ አሉ። እነዚያ ግን ከሁሉ በልጠው ለዚያ ደረጃና ለዚያ ገጽታ ከሁሉ ተወዳድሮ ከሁሉ ተፎካክሮ
አይደለም ያን ስፍራ ያገኙት somehow ያላቸው ነገር አለ ያንን ግን እግዚአብሔር ቪዚብል እንዲሆን የፈጠረው የጊዜ አጋጣሚዎች አሉ የጊዜው አጋጣሚዎች timely opportunities እግዚአብሔር ኦርኬስትሬት የሚያረጋቸው ደግሞ በዚህ አንሻፈን እንዳንረዳው አዋቂም ባልሆን ፈጣንም ባልሆን ወይም ኤክሰርሳይዝ ባራርግ ለፈጣንነት አስተዋይም ባልሆን ጊዜና አጋጣሚ ተጠብቃለሁ ብትል ጊዜና አጋጣሚ ፌቨር የሚያደርጉት የተዘጋጀ ሰው ነው እነዛ ያሉ ነገሮች ብቻ ግን የለውጥ ምክንያት አይሆኑም you need that x factor የእግዚአብሔርን ጣልቃ ገብነት በወቅታዊ አጋጣሚዎች 2018 ለብዙዎቻችን ጆች ከፍ ይበሉ ለብዙዎቻችን ያሉንን በጎ ነገሮች ወደ ውጤት አድርሰው ወደ አዲስ ደረጃና ወደ አዲስ ገጽታ የሚያሸጋግሩን ወቅታዊ አጋጣሚዎችን ልዑል እግዚአብሔር መፍጠር ይጀምራል ኢየሱስ ያድናል ነገ እግዚአብሔር ይህን ነገር በመድር ያደርጋል ብሎ ጊዜን ወሰነ he orchestrated everything እግዚአብሔርም ያንን ነገር በነጋው አደረገ በቃ የጊዜ ጌታ እሱ ነው በጊዜ ውስጥ ሊሆኑ የሚገባቸው ነገሮች ባለቤት እግዚአብሔር ነው and unless and otherwise he orchestrates that እነዛን ነገሮች እስካላቀናበረ ድረስ ኃይልህ ድልን ፍጥነታሽ የሩጫን አሸናፊነት ሌሎችም ነገሮች የሚጠበቀውን የደረጃና የገጽታ ለውጥ አያመጡ ሃሌሉያ ይሄ ማስተዋል ወደ ላዩ ሐሳብ ኮ ይስበናል ስለዚህ ፈጣንም በሆን ኃያልም በሆን ጠቢብም በሆን አስተዋይም በሆን አዋቂም በሆን እነዚህ ያደርሱኛል ብያል ተታመንባቸው እነዚህ ነገሮች እንኳን እንዲያደርሱኝ እግዚአብሔር ጣልቃ መግባት አለበት የእግዚአብሔር ፋክተር አለ ነው የጻፊው ሐሳብ ጊዜና ድል ሲል ኢምፐርሰናል ሃፕኒንግስ እግዚአብሔር ማይቆጣጣራቸው ዝም ብሎ እድሎች ማለቱ ሳይሆን ጊዜና ድል ሲል የጊዜ ባለቤት ዳንኤል ምዕራፍ 2 ቁጥር 21ን ተመልከቱ ጊዜንና ጊዜያትና ዘመናትን ይለውጣል he is in control of what happens in times በዘመናት በወቅቶች ውስጥ የሚሆነውን የሚወስነው እግዚአብሔር ነው ለዛ ጃንጥላ ሻጪ ዝናብ አምጥቶ ኦፖርቹኒቲውን እድሉን በዚያ ወቅት ውስጥ ፈጥሮ ገበያውን እንደሳበ በህይወታችሁ ያላችሁን ጃንጥላዎች ያሏችሁን በጎ ነገሮች ለአዲስ ደረጃና ለአዲስ ገጽታ እንድትጠቀሙበት ወይም እንዲያደርሷችሁ አስቻይ ሁኔታን እግዚአብሔር ይፈጥራል ማለት ነው ያ አስቻይ ሁኔታ በሌለበት ግን እነዚህ ነገሮች አያደርሷችሁም እስከዚህ ወይም ለኛ እስከዚያ ክብር ለኢየሱስ ይሁን ስንቶቻችሁ ገብቷችኋል ይምለው ሃሌሉያ አሜን ስለዚህ ምሳሌ ምዕራፍ 3 ቁጥር 5 እስከ 8 እንዲህ ይላል በፍጹም ልብህ በእግዚአብሔር ታመን በራስህም ማስተዋል አትደገፍ ግን ማስተዋል አለህ ነው ማስተዋል አይኑርህ አይደለም ያለው ድጋፍ አይሆን እሱ የሚጠቅም ቦታ አለ በመንገድ ሁሉ እርሱን እወቅ እርሱም ጎዳናህን ያቀናል በራስህ አስተያየት ጠቢብ አትሁን ግን የጠቢብ አስተያየት ሊኖርህ ይችላል ግን ኮንፊደንስህ መንገድ መሸጋገሪያ አታድርገው እግዚአብሔርን ፍራ ከክፋትም ራቅ ይህም ለሥጋ ፈውስ ይሆንልሃል ለአጥንትም ጠገን ስለዚህ ወገኖቼ ወደ አዲሱ ደረጃ ወደ አዲሱ ገጽታ ከመሸጋገራችን በፊት ከራስ ወደ ኢየሱስ እንሻገር ከራስ ብቃት ወደ ኢየሱስ
ቅባት እንሻገር። እሱ ነው አስተማማኝ የአዲስ ደረጃ የአዲስ ገጽታ ሽግግር የሚያደርግልን። ከራስ ወደ ኢየሱስ በሉ እስቲ። ፓተንቱን ፓስተር ቢኒ ጋር ነው ያለው፣ አይሰለጥንብኝም ጋር ከሱስ ወደ ኢየሱስ ነው የሚሉት። እኛ ደግሞ ከራስ ወደ ኢየሱስ። ራስ ሱስ ስለሆነብን ከሱስ ወደ ኢየሱስም ማለት ይቻላል። ረዘም ስናደርገው ደግሞ ከራስ ብቃት ወደ ኢየሱስ ቅባት። አንድ እንደ እግዚአብሔር ቃል የሆነ ትንቢት በቀናችሁ ላይ በህይወታችሁ ላይ እናገራለሁ። አሜን። አሁን ያልኩት ሐሳብ ሁሉ እየገባችሁ ያደረስከኝ በሉት እስቲ። ወይም ለኛ ትንቢታዊ እናድርገውና የምታደርሰኝ በሉት። የሚያደርሰኝ ብለን ወደ ራሳችን ውበት፣ ክህሎት፣ ጉልበት አንሳብ። የሚያደርሱኝ ብለን ወደ ሌሎች አቅሞች አንሄድም። የሚያደርሰኝ ያደረስከኛል። that was his thought pattern in his journey። በጉዞ ውስጥ የአመለካከት አቆመናው ይሄ ነበር ዳዊት። እኔ ማን ነኝ? ቤቴስ ምንድነው? አንዳንድ ሰዎች እዚህ ቦታ ላይ እኔ በሆን ብለው ሰምታችሁ አታቁም? እናንተስ ብላችሁ አታቁም? አንዳንዴ ያንን ነገር ይገባኛል የሚያስብለን እኮ ነገሮች ይኖራሉ። በመስሪያ ቤታችሁ፣ በንግድ ስፍራችሁ አንዳንዴ እኔ በጽድቅ እየነገርኩ የተሻለ ኳሊቲ ያለው ነገር እያቀረብኩ በተመጣጣኝ ዋጋ እያቀረብኩ ይሄ ሌባ አጭበርባሪ ነጋዴ ገበያውን ይሰደው የምንለው ነገር የለም። ልክ ነው እኮ ካላችሁ ታማኝነት ካላችሁ የጥራት ጠባቂነት ነሳ you deserve it። ግን ይሄ አመለካከት ያሻግረን እንቶ ሃሌሉያ። እግዚአብሔር ወቅታዊ አጋጣሚዎችን ይፈጥራል ብለን እንመን። ያንተ በጽድቅ የኡነት ኳሊቲ ያለው ነገር በማቅረብህ ተመጣጣኝ ዋጋ በማቅረብህ ያለውን ያንን ነገር ፍንትው አድርጎ የሚያወጣ አጋጣሚ ይፈጥራል። ያንተን ነገር ተፈላጊነቱን ትክክለኛነቱን ፍንትው አድርጎ የሚያወጣ ወቅታዊ አጋጣሚ ይፈጥራል። እስኪፈጥር ድረስ ሂድ ዋሻ ለዋሻ በቃ አንበሳ በጭቅ ያለው ብለ ሳውልን ለመበጨቅ አትነሳ። do it በእግዚአብሔር መንገድ። በውስጤም እንደሚሰማኝ ታውቃላችሁ፣ እግዚአብሔር ለብዙዎቻችን የደገሰልን ያዘጋጀልን አዲስ ደረጃ አዲስ ገጽታ አለ። ኢየሱስ ያድናል። ይሄ ቃል መንፈሳችን ውስጥ ይታተም። ለምንድን ነው በዚህ ምሽት አንዳንዶቻችሁ ልጆቻችሁን ቤት ጥላችሁ የእግዚአብሔርን ቃል ልትሰሙ ይመጣችሁት? ለነገ ህይወታችሁ እኮ እንደ ሰው ሊያራምዱ የሚችሉ ብዙ ነገሮች ይኖራችኋል። ግን የሚያደርሰኝ እሱ ነው የሚል እምነት እኮ የሱን ምክር ስሰማ የሱን ጥበብ ስቀበል የሱን ጸጋ መንፈስ ስቀበል የሚል ጥገኝነት እኮ ነው። ያደረስከኝ እኔ ማን ነኝ? ቤቴስ ምንድነው? የዳዊት ቤት ሲባል ቢተነበይ የዳዊት ቤት ሲባል ቢዘመር ዳዊት ተብሎ ምን ቢል ያደረስከኝ ነው የእኔ ቨርብ። ክብር ለኢየሱስ ይሁን። ያደረስከኝ የደረስኩት ያደረሱኝ የምደርሰው ብዬ ሌላ ስሌት ውስጥ አልገባም። የእግዚአብሔር
ኢየሱስ ያድናል። ልክ ነው። አንዳንዶቻችሁ በህይወት በኑሮ በአገልግሎት በስራ ያላችሁበት ያሁን ስፍራ ልክ ነው የሚመጥናችሁ ላይሆን ይችላል። በክርስቶስ ካላችሁ ተስፋ በህይወት ከሄዳችሁበትና ካገኛችኋቸው አቅሞችና ብቃቶች የተነሳ ላይመጥኗችሁ ይችላል። ግን ወደዛ ሽግግር እግዚአብሔር ወዳየው አዲስ ገጽታና አዲስ ደረጃ ያለው ሽግግር ግን በሱ እጅ በእሱ ጣልቃ ገብነት አሜን። ባለፈው የ10,000 ሜትር የዓለም ቻምፒዮን ሩጫ ያሸነፈው አውሮፓዊ ሰው ብዙ ወራት ጃፓን ነው የተለማመደው አሉ እና the temperature favored him አሉ በጣም ሲናገሩ እንጂ ዩንፊ ቀጀልቻል ሊያሸንፈው የሚችል አልነበረም ይላሉ ኮሜንታተሮች። sometimes እግዚአብሔር እንዲህ ነገሮችን ያቀነባብራል። አሁን ያን የማቀነባበር ጊዜ መጥቷል ነው የሚለው እግዚአብሔር። ኢየሱስ ያድናል። እጆች ከፍ ይበሉ በጌታ ፊት። ይሄን ያመለካከት ቁመና ለያዛችሁ እጆቻችሁን ከፍ አድርጉና አንድ የትንቢት ቃል በእግዚአብሔር ቃል ጭብጥ ውስጥ ልናገር። ጌታ ሆይ የምደርሰው ብዬ በራሴና በሌሎች አቅም ላይ ትምክቴን አስወግድልኝ በሉ። እጆቻችሁን ከፍ አድርጉ። የሚቀጥለው ሳምንት ከራስ ወደ ኢየሱስ ከራስ ብቃት ወደ ኢየሱስ ቅባት ለምንና እንዴት እንደምንሸጋገር እግዚአብሔር የጥበብ ምክር ይመክረናል። እንዴት ነው የምንሸጋገረው? በመጽሐፍ ቅዱስ ያን ሽግግር ያደረጉ ሰዎች እንደ ዳዊት እውነቶችን የተመለከትን ፍጹም ሽግግር በዚህ መስከረም ወር እናደርጋለን። ከዚያ ወደ አዲስ ደረጃ ወደ አዲስ ገጽታ እንሻገራለን። እጆቻችሁን ከፍ አድርጉና የሚያደርሱኝ አልልም የሚያደርሰኝ አልልም በራሴ እና በሌሎች ብቃት አልታመንም። እጆች ከፍ ይበሉ። ፈጣን ለመሆን ተለማመድ። ምክንያቱም opportunities favor a prepared person። ኃያል ለመሆን ወደ ኃያሉ ወደ እግዚአብሔር ተጠጋ፣ ራስን አሰልጥን። ጠቢብ ለመሆን ከጠቢቡ ከእግዚአብሔር ጋር ከጠቢባን ጋር ተመላለስ። አስተዋይ ለመሆን ማስተዋልን ገንዘብ አድርግ። አዋቂ ለመሆን ዕውቀትን ፈልግ። እነዚህ በሌሉበት እግዚአብሔር አጋጣሚ ይፈጥርብኛል ብሎ የዋህ እምነት ውስጥ አትግባ። እነዚህን ገንባ። ግን እነዚህ ብቻና እነዚህ ብቻ ግን የሽግግር አቅም ሊሆኑ እንደማይችሉ አስተውል። እግዚአብሔር በወቅታዊ አጋጣሚዎች ጣልቃ እንዲገባልህ እመን። በጊዜው የሚያቀነባብራቸው አሁን ጊዜው ነው አለ እግዚአብሔር። የአዲስ ደረጃ የአዲስ ገጽታ ጊዜው ነው 2018 አለ። የሚያሳየው ምንድነው? አጋጣሚዎች ይፈጥራለሁ ማለቱ ነው። ነገ እንዲህ አደርጋለሁ ማለቱ ነው። በአንተ ያሉትን ነገሮች ወደ ውጤት አምጥተ ወደ አዲስ ደረጃ ወደ አዲስ ገጽታ የምትሸጋገርበትን እድሎች አጋጣሚዎች አቀነባብራለሁ ማለቱ ነው። እጆች ከፍ ይበሉ። ውበቱም ሊኖርሽ ይችላል እሰይ። ክህሎቱም ሊኖር ይችላል አሜን። ጉልበቱም ሊኖር ይችላል እግዚአብሔር ይመስገን። እነዚህ ግን አያደርሱህም። እነዚያም አያደርሱህም። የሚያደርስህ እግዚአብሔር፣ የእግዚአብሔር አሰራር፣ የእግዚአብሔር አደራረግ፣ የእግዚአብሔር ጥበብ፣ የእግዚአብሔር አቀናባሪነት፣ የእግዚአብሔር አስቻይነት፣ የእግዚአብሔር አመቻችነት ነው።
ፈጣን ኃያል ጠቢብ አስተዋይ አዋቂ ብንሆንም እነዚህን አቅሞቻችንን ተጠቅመን ወደ አዲስ ደረጃና አዲስ ገጽታ የምንሸጋገረው እግዚአብሔር ወቅታዊ አጋጣሚዎችን በማመቻቸት ጣልቃ ሲገባልን ብቻ ነው። የእግዚአብሔር አስቻይነትና ጣልቃ ገብነት በሌለበት በራሳችን ብቃት ብቻ ወደ አዲስ ደረጃና ወደ አዲስ ገጽታ ሽግግር አይሆንም። ያም አዲስ ደረጃና አዲስ ገጽታ ይገባኛል ማለትም አይገባም። ኢየሱስ ያድናል። ከፍ አድርጉ እጆቻችሁ። ስለዚህ ዛሬ በእግዚአብሔር ልጅ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይሄን የትንቢት ቃል በላያችሁ ላይ በኢየሱስ ስም እናገራለሁ። እግዚአብሔር ወደ አዲስ ደረጃና ወደ አዲስ ገጽታ የምትሸጋገሩበትን ልዩ ልዩ አቅሞቻችሁን የምትገልጡበትን ወቅታዊ አጋጣሚዎችን በመንገዳችሁ ላይ ይፍጠር፣ በመንገዳችሁ ላይ ያፍጥን፣ በመንገዳችሁ ላይ ያምጣ በኢየሱስ ስም። ከፍ አድርጉ እጆቻችሁ። እግዚአብሔር ወደ አዲስ ደረጃና ወደ አዲስ ገጽታ የምትሸጋገሩበትን በእናንተ ያሉ አቅሞችን የምትጠቀሙበትን የምትጠቅሙበትን ወቅታዊ አጋጣሚዎችን ጊዜና እድሎችን የጊዜ እድሎችን ታይምሊ ኦፖርቹኒቲስ ሰዎች ሊሆኑ ይችላሉ፣ ሁኔታዎች ሊሆኑ ይችላሉ፣ ግንኙነቶች ሊሆኑ ይችላሉ፣ ተግዳሮቶችም ሊሆኑ ይችላሉ። whatever እግዚአብሔር በመንገዳችሁ ያድርግ። ከፍ አድርጉ። በመንገዳችሁ ያፍጥን እግዚአብሔር፣ በመንገዳችሁ ይፍጠርላችሁ ልዑል እግዚአብሔር። እጆች ከፍ ይበሉ። ያን ጊዜ እዚያ ደረጃ እዚያ ገጽታ ደርሳችሁ የደረስኩት አትሉ፣ ያደረሱኝ አትሉ፣ ያደረስከኝ ትላላችሁ። እጆች ከፍ ይበሉ። ያደረስከኝ እኔ ስለሆንኩ አልደርስም፣ ቤቴም ይህና ያ ስለሆነ አልደርስም። የሚያደርሰኝ እግዚአብሔር ነው። I know what I have. ያልኝን ነገሮች አውቃለሁ። But better still, I know who I have. ከዚህ የተሻለው ግን ማን እንዳለኝ አውቃለሁ። ፍጥነቱ፣ ኃይሉ፣ ጥበቡ፣ ማስተዋሉ፣ ዕውቀቱ ኖሮ በእነሱ ነገሮች ቅንብር ብቻ የጣፈጠ ነገር ማግኘት አንችልም። ጨው እግዚአብሔር ነው። እነዚህን ሁሉ ቀላቅለን ወጥ ብናረጋቸው የማይበላ ይሆናል። ስጋም ቢኖርበት፣ ሽንኩርት ቢኖርበት፣ ቅቤ ቢኖርበት ጨው ከሌለው አይበላም። ያጨው እግዚአብሔር ነው። ያጨው እግዚአብሔር የሚፈጥረው ወቅታዊ አጋጣሚ ነው። ታይምሊ ኦፖርቹኒቲስ፣ ጊዜና እድል የተባለው የእግዚአብሔር ብቻ ስራ፣ የጊዜ ስልጣን ያለው በጊዜ የሚሆነውን መወሰን የሚችል። እጆች ከፍ ይበሉ። እባካችሁ በጌታ ፍቅር ጠይቃችኋለሁ። በዚህ ወር እንንቃ፣ በቃ እንንቃ። እግዚአብሔር የሚለውን አስተውለን እንስማ፣ ዋጋ ከፍለን እንስማ። ዛሬ ይሄንን የአመለካከት ቁመና አስተካክሎልናል እግዚአብሔር። አርብ ምን ይለን ይሆን? እሁድ ምን ይለን ይሆን? እነዚህ መስከረሞች let's get focused። ምክንያቱም በዚህ ደረጃና በዚህ ገጽታ ህይወታችን አይቀጥልም፣ አገልግሎታችን አይቀጥልም፣ ስራችን አይቀጥልም፣ ንግዳችን አይቀጥልም፣ ትዳራችን አይቀጥልም፣ ልጆቻችን አይቀጥሉም፣ ሁኔታዎቻችን አይቀጥሉም፣ ዘመናችንም ምድራችንም አትቀጥልም በኢየሱስ። እጆቻችንን ከፍ እናድርግና ሁላችንም
ይህን ቃል ከኔ ጋር እንላለን። ጌታ እግዚአብሔር ሆይ ከልባችሁ ልክ ዳዊት በእግዚአብሔር ፊት ተቀምጦ እንዳለው ከልቡ እንደጸለየው exhibiting his mindset አመለካከቱን እንዳስጎበኘን ጌታ እግዚአብሔር ሆይ እስከዚያ በሉት እስቲ የምታደርሰኝ እኔ ማን ነኝ? ቤቴስ ምንድነው? አንተማ አንበሳ ድብ ገዳይ እኮ ነህ። አንተማ እኮ ከወንድሞች ይልቅ የተዋብክን አንተማ ክህሎት የተሞላህ ነህ። I don't care about that። እጆች ከፍ ይላሉ። ጌታ እግዚአብሔር ሆይ በሉት እስከዚያ የምታደርሰኝ ወደዚያ ደረጃ ወደዚያ ገጽታ የምታደርሰኝ እኔ ማን ነኝ? ቤቴስ ምንድነው? እኔ ማን ነኝ? ቤቴስ ምንድነው? በራሴ አልታመንም ይገባኛልም አልልም። በአንተ አቅም ግን በአንተ አድራሽነት ግን አንተ በምትፈጥራቸው ወቅታዊ አጋጣሚዎች ግን የጊዜው ጌታ በጊዜው የሚደረገውን የምትወስን ከአንተ የተነሳ ግን ወደ እነዚያ ደረጃዎችና ገጽታዎች እሻገራለሁ። አሜን። በእልልታ በጭብጨባ ጌታን አመስግኑ።